ድሮ የተቀደደ ልብስ ሰፍታ የምታረግ በጆንያ ክር ሰፍቼ የምለብስ ሴትዮ አሁን ልብስ ገዝቼ መልበስ አራት በሆነ ነው። ከዛ ትንሽ ነበርኩ፣ በጣም ትንሽ ነበርኩ። በቃ እነሱ ደስ እንዲላቸው ነው ማረገው። ለሊት ላይ ነው 7 ሰዓት 8 ሰዓት ለውጥቻ ነው ማለት ነው። የሆነች ሰዓት ገብቼ ተኝቼ ደግሞ ለሊት እንደገና ተነስቼ የዕለቱ ተግባር እንደዚህ ያለ ቀጥላል ማለት ነው። አላማ ካለን አንድ ነገር ላይ እንደርሳለን ብለን አላማ አርገን ከያዝን የማንደርስበት ምንም ጉዳይ የለም። ከዚህ በላይ ሰክሰስፉል ስቶሪ የለም። ተማሪዎችን ሞቲቬት ያደርጋል ብዬ ነው የማስበው። ዛሬም በሶሻል ሚዲያ ሲዘዋወር ከነበረ በጣም ኢምፕረስ ያደረገኝን ታሪክ ነው ይዤላችሁ የቀረብኩት። ታሪክ እባላለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አሁን ወደ ታሪኩ እናልፋለን። እቺ ጠንካራ በጣም የሴቶች ተምሳሌት ልትሆን የምትችል ሴት ናት። አይቻልም ለምንል ብዙ ፈተናዎች ለገጠመን የእሷን ታሪክ መስማት አይ ቲንክ በጣም ጥንካሬን ይሰጠናል ብዬ ነው የማስበው። ሰሚራ ትባላለች። ከጉራጌ ክልል እሷን ለማሳደግ ሌላ ቤተሰብ ይወስዳታል ማለት ነው። 3 አመት 4 አመት ናት። በጣም ህጻን ናት። ይወስዷታል ማለት ነው ለማሳደግና እንድትረዳቸው በስራ እንድትረዳቸው ልጆችን እንድታሳድግ በስራ እንድታግዛቸው ማለት ነው። መስራት ያለባትን ስራ ሁሉ እየሰራች ያሳድጓታል። ትምህርት ቤት የማታ ያስገቧታል። በጉልበቷ እያገለገለች ትምህርቷን እንድትማር ነው ያደረጓት። ከዛ በኋላ እያገለገለች ትማራለች። ልጆቹን ቀስቅሳ አጣጥባ ቁርስ አብልታ ትምህርት ቤት አድርሳ ተመልሳ ቤት አጽድታ እንጀራ ጋግራ ወጥ ሰርታ ይሄን ሁሉ ሰርታ ነው ማታ የምትማረው። ቀላል የሚባል ቻሌንጅ አይደለም ያሳለፈችው። ቻሌንጅ ቢኖርም እየተማረች የማታ ትምህርቷን እየተማረች የሆነ ቀን በጣም ቲቪ መስማት ትወዳለች እና ደግሞ የምትሰማው ስለ የህግ ነክ ነገሮችን ትሰማና ምን ወሰነች? ሳድግ ሎየር ነው የምሆነው ብላ ወሰነች እና ያንን ጭንቅላቷ ውስጥ አስቀምጣለች እና በጣም ትምህርቷ ላይ በጣም ፎከስ ታደርጋለች፣ ትማራለች። የደረጃ ተማሪ ናት። ቤት ስራዋን ጥንቅቅ አርጋ ነው የምትሰራው። እያለች እየተማረች የቤቱንም ስራ እየሰራች ብዙ መገፋትን ቢኖር ብዙ ነገር ቢኖር ችላ አንድና አንድ ትምህርቷን በቃ ትልቅ ተስፋ ያላት ትምህርቷ ነው። 8ኛ ክፍል ትደርሳለች። በጥሩ ውጤት ታልፋለች። ከዛ በኋላ 9ና 10 ትማራለች። እንደተናገረችው 9ና 10 ለምሳሌ 9ኛ ክፍል የቀን ተማሪዎች 1 አመት ነው የሚፈጅባቸው። የማታ ተማሪ ግን 1 አመት ከ6 ወር ነው የሚፈጀውና ያንን ጨርሳ 9ና 10 ጥሩ ውጤት ይመጣላታል። 11ና 12ን የቀን መማር ስለነበረባት አሰሪዎቿን ጠይቃ የቀን እንድትገባ በጉልበቷ ሙሉ የሚደረገውን ነገር ሁሉ እንድታደርግ ተነጋግራ ምንም ነገር ማጎለው ነገር የለም እሰራለሁ ምንም ማጎለው ነገር የለም ግን የቀን መማር አለብኝ ብላ ጠይቃ የቀን ትገባለች ማለት ነውና ቀን ትማራለች ትምህርቷን። ከዛ በኋላ ቤት ገብታ ሙሉ መሰራት ያለበት ነገር ሁሉ ትሰራለች። እንጀራ መጋገር፣ ልብስ ማጠብ፣ ኤቭሪቲንግ ትሰራለች ማለት ነው። የነበረችበት ቤት በትልቅ ፋሚሊ ስለነበረ እነሱን ሁሉ ቴክ ኬር ማድረግ ግዴታዋ ነው ማለት ነው። ያንን እያደረገች 11ና 12ን ትጨርሳለች። በኋላ ጥሩ ውጤት ይመጣላታል። ከዛ ወደ ወለጋ ዩኒቨርሲቲ ትመደባለች ማለት ነው። እሱንም ዩኒቨርሲቲ ሄዶ ለመማር በጣም በጭንቅ እንድትሰራም ይፈልጋሉ። እዛው ሆና የግል ኮሌጅ ተምራ ልታገለግላቸው ይፈልጋሉ። ግን እሷ ዩኒቨርሲቲ መግባት ነው እቅዷ፣ ሎየር መሆን ነው እቅዷ እና ብዙ ቻሌንጆች ቢኖሩ ያንን ሁሉ አሳልፋ ዩኒቨርሲቲ ወለጋ ዩኒቨርሲቲ ተመድባ ትሄዳለች ማለት ነው። እና እዚህ ጋር ብዙ ያልነገርኳችሁ ታሪኮች አሉ ዲቴል እሷ ስለምታወራ እዛ ላይ እዮሃ ሚዲያ ላይ እየገባችሁ ሙሉ ታሪኩን እንድሰሙት ሪኮመንድ አደርጋችኋለሁ። እሷ በዲቴል ነው ያወራችውና ኤኒዌይ ዩኒቨርሲቲ ትመደባለች። ከዛ በኋላ ግን አሳዳጊዎቿ እየተለወጡ እሷም ራሷን መጠበቅ ስትጀምር በቃ ሁኔታዎች ሁሉ እየተለወጡ ሲመጡ እነሱ
ቅሬታ ነገር መጣ። ከዛ አልተመቻትም። ኤኒዌይ እዛ ዩኒቨርሲቲ ተቀምጣ እንድጨርስ ሆነ ማለት ነው። አንዳንዴ አንድ ሰው ሲመቸን፣ አንድ አጋዥ ሲመቸን ሁሌም ከኛ ጋር ሆኖ እንዲረዳን እንፈልጋለን፣ ወይም የተሻለ ህይወት ለሱ ላለመስጠት ማለት ነውና በእንደዛ አይነት ሁኔታ በብዙ ቻሌንጅ እዛው ተቀምጣ እዛ ዩኒቨርሲቲ ተቀምጣ ብዙ ቻሌንጅ ቢኖርም ሌላ ከጎን የሚሰራቸው ስራዎች ነበሩ። እሱን እየሰራች ራሷን ሰፖርት እያደረገች እዛ ዩኒቨርሲቲ ውስጥ ትቆያለች ማለት ነው። እዛው 5 አመት ቆይታ በጥሩ ውጤት ግራጁዌት አድርጋ ትወጣለች። እና እንግዲህ እኔ ብዙ ዲቴሉን ስላልነገርኳችሁ ነው እንጂ የተፈጠሩትን ከአሰሪዎቿ የተፈጠሩትን ብዙ ነገሮች አሉ። ያንን ሁሉ ነገር አሳልፋ ዛሬ የደረሰችበት ደረጃ ደርሳለች ማለት ነው። ዛሬ ጎበዝ ሎየር ሆና በጥሩ ድርጅት ጥሩ ደሞዝ እየተከፈላት እየሰራች ነው። ወደፊትም ብዙ አላማና እቅድ አላት ማለት ነው፣ የራሷ እስከመክፈት ማለት ነው። እና ከዚህ ውስጥ በጣም ብዙ ነገር ነው የምትማሩት፣ በጣም ብዙ ነገር እና ይሄ ሁሉ ነገር አፕን ሆኖባት በአሰሪዎቿ ራሱ ለወቀሳ ሳይሆን እያንዳንዱ ስቴፕ ላይ እነሱን ነበር የምታመሰግናቸው። ምክንያቱም በዛ ቤት ተሰብስቤ በመቀመጤ ነው እዚህ ደረጃ የደረስኩት፣ ምንም ነገር ሳይደርስብኝ ፕሮቴክት አድርገው እዚህ ደረጃ አድርሰውኛል ብላ ነው። በጣም አመስጋኝ ናት ልጅቷ። በጣም መልካም ሴት ናት። ሌላው ቢሆን ግን በቀል ነው፣ ይኸው እነሱ እንደዚህ ቢያደርጉኝም እዚህ ደረጃ ደርሻለሁ የሚል ታሪክ ነበር የምንሰማው። ግን እሷ በጣም አመስጋኝ ናት። እና ከዚህ ታሪክ ከሷ ታሪክ ውስጥ በጣም ልንማር የሚገባን ነገር ምንድነው? አንድ ሰው እሆናለሁ ያለውን ነገር ምንም ፈተና ቢመጣ መሆን ይችላል ማለት ነው። አንዴ ጭንቅላት ውስጥ ካስቀመጠና ፈተናዎችን ካለፈ እሆናለሁ ያለውን ሰው መሆን ይችላል። እሱ አሁን ብዙ ትምህርቷን ልታቋርጥባቸው የምትችልባቸው ሁኔታዎች ተፈጥሮ ነበረ። ኦኬ ሰው አትችይም እያሏት እሷ ግን ውስጧ ምንድነው እችላለሁ የሚል ነገር ነበረና ይሄ በጣም በጣም ትልቅ ማሳያ ነው። ህልማችንን ለማጨናገፍ ፈተናዎች ቢመጡም ያንን ፈተና ግን ካለፍን እዛ ያልንበት ቦታ ላይ ማንደርስበት ምንም ነገር የለምና መልካምነት ደግሞ ካለ እግዚአብሔርም ይረዳናል። እና የሷ ስቶሪ በጣም 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 ትልቅ የሚያስተምር ነገር ነው። ከዚህ በላይ ሰክሰስፉል ስቶሪ የለም። በዛ ቻሌንጅ በቤት ሰራተኝነት የስራ ጫናውን አስቡት። በጣም ትልቅ ፋሚሊ ቤት ውስጥ ነበረችና ያንን ሁሉ ነገር አልፋ እዚህ ደረጃ መድረሷ በጣም በጣም ትልቅ ሰክሰስ ነውና ይሄ ታሪክ እኔ ለሷም ራሱ ማስተላልፈው በትምህርት ቤቶች አካባቢ እየተገኘች ይሄንን ስቶሪ ሼር ብታረግ ያለፈቻቸውን ነገሮች ተማሪዎችን ሞቲቬት ያደርጋል ብዬ ነው የማስበው። በተገኘው አጋጣሚ መድረኮች ላይ ይሄን ነገር ብትናገር ከሷ በላይ ማንም ስለ ሰክሰስ ሊነግረን አይችልም ብዬ ነው የማስበው። በተግባር ውጣ ውረድን ሁሉ በተግባር አይታ ነው እዚህ ደረጃ የደረሰችውና አላማ ካለን አንድ ነገር ላይ እንደርሳለን ብለን አላማ አርገን ከያዝን የማንደርስበት ምንም ጉዳይ የለም፣ ምንም ነገር የለምና ብዙ ፈተናዎች ቢገጥሟትም ያንን ማለፍ ችላለች ከእግዚአብሔር ጋርና ይሄ ተስፋ ለቆረጥን ሰዎች እኔም አልችለውም ብለን የተቀመጥን ሰዎች በጣም ሞቲቬት ያደርጋል ብዬ ነው የማስበው። የሷ ታሪክ እንኳን በቤት ሰራተኝነት በቤተሰብ ብዙ እንክብካቤ የተደረገለት ወጣት እዚህ ደረጃ እሷ የደረሰችበት ደረጃ ሲደርስ በጣም ሰክሰስፉል ነኝ ብሎ የሚያስበው ግን እሷ ጠያቂ በሌለበት ቻሌንጅሽ ምን ነበረ፣ እንዴት ነበረ ኤግዛም ተብሎ በማትጠየቅበት ሲቹዌሽን እዚህ ደረጃ መድረስ አይዞሽ ባይ ሰው ሳይኖር እዚህ ደረጃ መድረሷ ጠንካራ ሴት መሆኗን ያሳየናል ማለት ነው። አሁን ደግሞ አመስጋኝነቷን ለወቀሳ ሳይሆን ለምስጋና እነሱ ማመስገኗ በጣም ትልቅነት ነው ብዬ አስባለሁ። እና ከዚህ በላይ ሞቲቬት የሚያደርገን የሚያነቃቃን ታሪክ አለ ብዬ አላስብም። በጣም እንደ ቀላል የሚታይ አይደለም። ምክንያቱም የቤት አጋዦቻችን
ምን ያህል እንደሚለፉ እናያለን። እና እሷ ደግሞ ሰርታ ብር መቀበል ሳይሆን በቃ አስተምረዋት ጉልበቷን ሳክሪፋይ አድርጋ ማለት ነው በጉልበቷ እያገለገለች እና ትምህርት ቤት እየላኳት ማለት ነው። እና የምትገርም ጠንካራ ሴት መሆኗን አይቻለም። ጠንካራ ሴት ናት። ብዙ ህልም አላት። ያ ህልሟ ደግሞ ተሳክቶ እንድናይ እመኛለሁ። ለዛሬ ያልኩላችሁ ይሄ ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ለኔክስት ደግሞ አዲስ ቪዲዮ እስክንገናኝ ባባይ